ይታያል አይደለ? አዎ ይታያል። ጥሩ። እንዳልኳችሁ ማቴማቲክስ ነው የምንጀምረው። ሞጁል ቱ ያሉት ኮንተንቶች ይህን ይመስላሉ። አራት ኮንተንቶች አሉት። አራት ዩኒቶች አሉት ሞጁል ቱ። ዩኒት ዋን ስለ ቴረምስ ኦን ትራያንግልስ ነው ዛሬ የምናየው ማለት ነው። ዩኒት ቱ ኢዝ አባውት ሰርክልስ and the third unit will deal with solid figures and measurements. Sorry, admit ላድርጋቸው ሪኩዌስት እያደረጉ ነው። And the last unit, which is unit 4, it's about introduction to probability and statistics ይሆናል ማለት ነው። So directly የመጀመሪያውን ዩኒት ወይም የሞጁል ቱን ዩኒት 5ን እንጀምራለን, which is about theorems on triangles. ስለ ትሪያንግልስ በአብዛኛው ስለ ትሪያንግልስ ነው ይሄ ዩኒት የሚሆነው ማለት ነው። ስለ ትሪያንግልስ ነው የሚሆነው ማለት ነው። እንደምታዩት ኢንትሮዳክሽን ሶስት ዩኒቶች አሉት። አይ ሚን ሶስት ሴክሽኖች ሰብ ሴክሽኖች አሉት ይሄ ዩኒት። የመጀመሪያው ዩኒት introduces you about the measure of the angles, how to measure the angles የሚለውን ኢንትሮዲውስ ያደርግልናል። Second section presents about the exterior angle of a triangle. የአንድ ትሪያንግል እንደዚህ ትሪያንግል ቢኖር ኤክስቴሪየር አንግል የሚባለው እንደዚህ ማለት ነው። የውጭ ያለ አንግል ውስጥ ካሉት ከነዚህ አንግሎች ጋር ምን አይነት ሪሌሽን ይኖረዋል የሚለውን ዲል ያደርግልናል። The third, which is the last section, deals with the theorems on right angle triangles. ስለ right angle triangles ያለውን ወይም ያላቸውን ቲዮሪዎች የሚዳስስ ይሆናል ማለት ነው። So unit outcomes ብዙም እንትን አንልም. So let's directly go into the first key concepts about the angles. So የመጀመሪያው እዚህ ጋር ኖት ነው የሚለው እንደ ማስታወሻ። The first note is that the angle measure of a straight angle is 180 degrees. ይሄ እንደ ፈንዳሜንታል እንደ መነሻ ሀሳብ የምንጠቀምበት ይሆናል ማለት ነው። ሌሎች ካልኩሌሽኖችን ስንሰራ ወደፊት ያ ማለት ምንድነው? አንድ ስትሬት ላይን ምን ያክል ዲግሪ አለው? እንዲህ ጀምሮ ወደዚህ ሲሄድ 180 ዲግሪ አለው ማለት ነው። ሶ ስትሬት ላይን ሃዝ ወይም ስትሬት አንግል የምንለው አንድ ቀጥ ያለ ላይን ምን ያክል ዲግሪ አለው? ከዚህ ተነስቶ ወደዚህ ሲመጣ 180 ዲግሪ አለው ማለት ነው። ይሄ የመጀመሪያው እና ፈንዳሜንታል ፋክት ነው ማለት ነው። The second point is if the sum of the measures of two angles is 180, then the two angles are called what type of angles? Supplementary angles. የሁለት አንግሎች ድምራቸው 180 ከሰጠ እያንዳንዱ አንዱ አንግል ለሌላኛው አንግል ምንድነው? ሰፕሊመንተሪ አንግል ነው ማለት ነው። እዚህ ጋር እንደምናየው let's see we have two lines which is line AC አለ፣ ላይን BD ደግሞ አለ፣ DB ወይም BD አለ፣ ክሪስ ክሮስ ተደራርገዋል። ሶ እዚህ ጋር እንደምናየው ይሄን አንግል ብንወስድ ይሄ አንግል which is angle AXB plus አንግል BXC ይሄ አንግል አንድ ላይ ሲደመር ላይን ስትሬት ላይን ነው አይደለም የሚሆነው? ስናይ ስትሬት ላይን ነው አይደለ? አንግል AXB ማለት ይሄ አንግል ማለት ነው። ይሄ አንግል እና ይሄ አንግል ሲደመሩ 180 ዲግሪ ይሰጣሉ ማለት። ስለዚህ እዚህ ጋር እንደምታዩት ማለት ነው አንግል AXB እና አንግል BXC ምንድናቸው? ሰፕሊመንተሪ አንግልስ ይባላሉ ማለት ነው። ሶ በአጭሩ ሰፕሊመንተሪ አንግልስ ማለት ተደምረው ወይም ሁለት አንግሎች ሆነው ድምራቸው ስንት የሚሆን 180 ዲግሪ የሚሰጥ ማለት ነው። ቀጥሎ we will deal about the three angles of a triangle which will add up to 180 degrees. ይሄ ምን ይባላል? አንግል ሰም ቴረም ነው የሚባለው። አንግል ሰም ቴረም ይባላል። ይሄ ምንድነው የሚለው? the sum of the degree measures of the interior angles of a triangle is equal to how much? 180 ዲግሪስ ማለት ነው። ለምሳሌ እዚህ ጋር ትሪያንግል ነው አይደል? ይሄ ሶስት አንግል ነው። ሶስት አንግል ያለው ፖሊገን ነው። ስለዚህ የዚህ አንግል
ድምር ሲደመር የዚህ አንግል ድምር ሲደመር የዚህ አንግል አንድ ላይ ምን ያክል ነው የሚሆነው? የሶስቱ አንግል እንዲህ ኔሚንግ ብንሰጣቸው 180 ይችላል። ይሄ ቢሲ ብንላቸው የሶስቱም ሳም ስንት ነው? 180 ዲግሪ ነው ማለት ነው። ይሄ ቴረም 5.1 which is አንግል ሳም ቴረም የአንግሎቹ ሳም 180 እንደሚሆን የሚገልጽ ቴረም ነው ማለት ነው። So we will have a proof of this theorem using this diagram. Using this diagram, we will see. So let's see. We have a device. I mean, a triangle ABC. ABC እንደዚህ አለን። እዚህ ጋር ላይን ኤክስ ዋይ ለላይን ኤሲ ፓራለል የተሰመረ አለ ማለት ነው። So through vertex B, draw the line XY parallel to AC. አሁን ይሄንን through this vertex በvertex B በዚህ vertex ላይን XY ለዚህ ለኤሲ ፓራለል አድርገን እናሰምራለን ይላል። then the measure of angle ABC plus the measure of angle CBY plus measure of angle ABX ምን ያክል ይሆናል? 180 አይደለ? ABC CBY ማለት measure of angle ABC እዚህ ጋር plus measure of angle CBY CBY ማለት ደግሞ የትኛው ነው? CBY ይሄ አንግል ማለት ነው። አሁን ይሄ አንግል ሲደመር ይሄ አንግል ሲደመር ሶስተኛው ደግሞ ይሄ አንግል ማለት ነው አይደለ? ABX ማለት ሶስተኛው አንግል ABX ማለት ይሄ አንግል። ስለዚህ እዚህ ጋር ያሉት ሶስቱ አንግሎች በአጠቃላይ ማለት ነው ሲደመሩ ስትሬት ላይን ነው አይደለም የሚሰጡት? ስትሬት ላይን ኤክስ ዋይ ነው የሚሰጡት። የእነሱ ድምር ምንድነው? 180 ነው ማለት ነው። ከዛ ምን እንረዳለን? አንግል ABX ማለት it is congruent to angle CAB። ይሄ አንግል ABX ማለት it is congruent to angle CAB። እዚህ ጋር እንደምናየው አንግል ABX ለCAB ኮንግረንት ነው። አንግል ABX ለማ ኮንግረንት ነው? ለአንግል CAB። ያ ማለት ይሄ አንግል እና ይሄ አንግል ምንድን ናቸው? ኮንግረንት ናቸው፣ እኩል ናቸው ማለት ነው። አጌን አንግል BCA ማለት ደግሞ ከማን ጋር ኮንግረንት ነው? ከአንግል CBY። BCA ማለት የትኛው አንግል ነው? BCA ማለት ይሄ አንግል ከማን ጋር ኮንግረንት ነው? ከአንግል ማን ጋር? CBY CBY ከዚህ አንግል ጋር ማለት ነው። ስለዚህ ቨርቲካሊ ኦፖዚት አንግልስ ማለት ነው። አሁን ይሄ ወደ ምን ይወስደናል? ወደ ምን ይወስደናል? therefore ይሄ ABX ማለት ከዚህ ጋር እኩል ከሆነ BCA ማለት ከCBY እኩል ከሆነ ሪፕሌስ እናደርጋቸዋለን ማለት ነው። ABXን እና ማንን? CBY ሪፕሌስ እናደርጋቸዋለን ማለት ነው። ያ ማለት ይሄ አንግል measure of angle ABC ሲደመር ይሄ ማለት ነው እንዳለ measure of angle BCA which is equal to this CBY plus angle CA። አቤት መስመር ላይ ያሉ ልጆች አሉ፣ አስገባቸው። ኦኬ ኦኬ ሪኩዌስት እያደረጉ ያሉ አሉ። እንዴት አልመጣልኝ? ኦኬ ሶሪ ሪኩዌስቱ ስክሪን ላይ አልመጣልኝ፣ እየጠበኩ ነበር። አድሚት አድርጌያለሁ። አይ ቲንክ አፍተር ፊው ሰከንድስ they will join. So let's proceed። ስለዚህ የሶስቱም አንግሎች ድምር ምንድነው ማለት ነው? 180 ዲግሪ ነው ማለት ነው። 180 ዲግሪ እንደሆነ እናያለን ማለት ነው። So this gives or this takes us to the conclusion that the sum of the measures of all the interior angles of a triangle ቅድም እንዳልኳቸው የአንድ ትሪያንግል ኢንቴሪየር ማለት ውስጥ ያሉ ማለት ነው። በሳይዶቹ የተከበቡ አንግሎች ማለት ነው። ውስጥ ያሉ ውስጣዊ አንግሎች የሶስቱም አንግል ድምር ምን ያህል ነው? 180 ዲግሪ እንደሆነ እናያለን ማለት ነው። With that knowledge, let's see example 5.1. Let's see. So find the values of x for each of the following triangles. ለእያንዳንዱ ትሪያንግሎች find the value of x ነው የተባልነው እና A ላይ we have one angle of 56 degrees, we have another angle of 54 degrees, and we have a third angle of x. So how do we calculate x? የምናውቀው ነገር ምንድነው? The sum of the three interior angles of a triangle gives us 180 አይደለ?
ስለዚህ ኤክስ ሲደመር 56 ሲደመር 54 ምን ያክል ነው? ስንት ይሆናል? 180 አይደለ? therefore ከኤክስ ላይ ከ180 ላይ የእነዚህን የሁለቱን ድምር ስንቀንስ ኤክስ ኢኳልስ ስንት ይሆናል? 70 አይደለ? 56 እና 54 110 ናቸው። 110 ነው። ከ180 ላይ 110 ስንቀንስ 70 ዲግሪ ይሆናል ማለት ነው። ኤ ላይ ለተጠየቅነው ኤክስ። ቢ ላይ ለተጠየቅነው ኤክስ አለ 45 ዲግሪ እዚህ አለ። ይሄኛውን we already know ባይሰጠንም ስንት ነው ይሄ? 90 አይደለ? 90። ስለዚህ ኤክስ ፕላስ 45 ፕላስ 90 ኢኳል 180 እናደርጋለን። ከዛ የሁለቱን ደም ሰም ከ180 ላይ ስንቀንስ 180 ሲቀነስ 135 ነው አይደል የሚሆነው የሁለቱ ሰም it is 135 so x becomes 180 minus 135 which is 45 degrees አይደል? x 45 degrees ይሆናል ማለት ስለዚህ ሁለቱም እኩል ናቸው ማለት ነው። ሲ ላይ ላለውስ x ነው። እዚህ ጋር አንድ መረጃ አለን። ይሄ ምልክት ምንድነው የሚያሳየን? it tells us equilateral ሶስቱም ሳይዶች እኩል ናቸው። ስለዚህ ኮንግረንት ናቸው ሶስቱም ሳይዶቹ therefore the angles are also equal ማለት ነው። ይሄ ኢኩላተራል ትሪያንግል ነው ማለት ነው። ሳይዱም ሌንግዙም አንግሉም እኩል የሆነ ትሪያንግል ማለት ነው። ስለዚህ ኤክስ ይሄኛው ኤክስ ከሆነ ይሄም ኤክስ ነው። ኤክስ ይሄም ስንት ነው? ኤክስ ነው። ኤክስ ፕላስ ኤክስ ፕላስ ኤክስ ስንት ይሆናል? 3x አይደል? 3x equals 180 180 ለ3 ሲካፈል ኤክስ ስንት ይሆናል? 60 ዲግሪ ማለት ነው። እያንዳንዳቸው 60 60 ዲግሪ ናቸው ማለት ነው። እዚህ ጋር እንደምናየው ቢ ላይ ያለውን ሰርተናል፣ ሲ ላይ ያለውን በደዛ አይነት መስራት እንችላለን ማለት ነው። Another example 5.2 if the measure of the angles of the triangle are 3x 4x and 5x then find the measure of each angle የእያንዳንዱን አንግል ሜዥሩን አገኙ ይላል። አንዱ አንግል 3x ነው፣ ሌላኛው 4x ነው፣ ሌላኛው 5x ነው። so how do we calculate? መደመር ነው አይደል? ቀጥታ 5x plus 4x plus 3x equals 180 ስንት ይሆናል? 9 እና 3 12 12x equals 180 x equals 15 አይደለ? 15 ነው። ስለዚህ x 15 ከሆነ ይሄ 3 times x ነው። ይሄኛው አንግል ስንት ነው? 45 ማለት ነው። 3 ሲባዛ በ15 ይሄ x 15 ከሆነ 4 times 15 ይሄ 60 ዲግሪ ነው ማለት ነው። ያኛው 5 times 15 75 ማለት ነው አይደለ? so in this way we can determine the angles ማለት ነው። so እዚህ ጋር already በአንግል ሰም ቴዎረምን ተጠቅመን የሶስቱም የአንድ ትሪያንግል ሶስቱ ኢንቴሪየር አንግሎች ድምራቸው 180 ነው የሚለውን አንግል ሰም ቴዎረም ተጠቅመን እንደምራለን። ከዛ በኋላ ካልኩሌሽኑ ሲምፕል ነው። x 15 ይሆናል። then x 15 ከሆነ እያንዳንዱ 4x ሲሆን 4 times 15 60 ይሆናል። 5 ሲሆን 5 times 15 75 ይሆናል። 3 ሲሆን 3 times 15 45 ይሆናል ማለት ነው። therefore the angles are 45 60 and 75 ማለት ነው። ኦልሬዲ እኛም በሰራ ነው ተመሳሳይ ማለት ነው። ሌላው the exterior angle of the triangle equals to the sum of the two remote interior angles ይሄን እዚህኛው ላይ እናያለን ማለት ነው። በቴረም ኦልሬዲ ፕሩቨን ስለሆነ በቴረም 5.2 the measure of an exterior angle of a triangle is equal to the sum of the measures of two remote interior angles remote ማለት ከዛ ከተጠቀሰው አንግል ርቀው ያሉ ማለት ነው። ርቀው ያሉ ሁለቱ አንግሎች ማለት ነው። ለምሳሌ እያወራን ያለነው ስለ አንድ ስለዚህ አንግል ነው። ለምሳሌ ኤክስቴሪየር ማለት ምን ማለት ነው? ከትሪያንግሉ ውጭ ያለ ማለት ነው። ውጭ ላይ ያለ አሁን ይሄ ትሪያንግል ነው። የውስጥ አንግሎቹ አንዱ ይሄ ነው፣ አንዱ ይሄ ነው፣ አንደኛው ሶስተኛው ይሄ ነው። ይሄ አንግል ግን ምንድነው? ኤክስቴሪየር አንግል ነው። ከለር ግሪን ላይ ይሄ አንግል ምንድነው? ኤክስቴሪየር አንግል ነው። ይሄ ማለት ኤክስቴሪየር አንግል ነው። ስለዚህ ምን እያለ ነው?
የዚህ ኤክስቴሪየር አንግል ዋጋው ከምን ጋር እኩል ይሆናል? ከነዚህ ከሱ ርቀው ካሉ ከሁለቱ ሪሞት ማለት ራቅ ብለው ከዚህ አንግል ጎን ካለው አንግል ርቀው ያሉ ሁለት አንግሎች ማለት ነው። ግልጽ ነው። ከነዚህ ሁለቱ ድምር ጋር እኩል ነው ማለት ነው። እዚህ ጋር ያለው ቴረሙን መጀመሪያ ይሄን ቴረም ከተረዳችሁት ከያዛችሁት ይሄን ህግ አፕላይ ማድረግ ማለት ነው። ቅድም the angle sum of the three interior angles of the triangle 180 ዲግሪ ነው እንዳልነው ሁሉ ማለት ነው። ስለዚህ በዛ መልኩ እንይዛለን ማለት ነው። ይሄን ፕሩቭ ለማድረግ ፕሩፍ ሂሳብ ላይ ምንድነው ማቴማቲክስ ላይ ኦልዌይስ የሆነ ቴረም ሲኖር ያ ቴረም ፕሩፍ ይደረጋል ማለት ይረጋገጣል ማለት ነው። በምሳሌ የሆነ ኬዝ ወይም የሆነ ምሳሌ ተሰጥቶ ይረጋገጣል። Suppose given triangle ABC and BAC are the two remote interior angles of the exterior angle BCD of triangle ABC, then we want to show that measure of this BCD equals measure of ABC plus measure of BAC. አሁን እነኚህ ሁለቱ አንግሎች አንግል ABC ማለት ይሄ አንግል ማለት ነው። ABC አንግል ABC እና አንግል CAB ወይም BACም ልንል እንችላለን፣ ችግር የለውም። ከዛ እነሱ ምንድናቸው? አንግል BCD ማለት የሁለቱ ሰም እንደሆነ ማሳየት እንፈልጋለን ማለት ነው። BCD is equal to the sum of የነዚህ ሁለቱ እንደሆነ ማሳየት እንፈልጋለን ማለት ነው። ሶ ለዛ የመጀመሪያው ምንድነው? measure of angle ACB ፕላስ ሜዥር ኦፍ አንግል ቢሲዲ ማለት ኤሲቢ እና ቢሲዲ ኤሲቢ ቢሲዲ ኤሲቢ ማለት የውስጥ አንግል ነው አይደለ? ይሄ አንግል ማለት ነው። ፕላስ አንግል ቢሲዲ ማለት ደግሞ ይሄ አንግል ማለት ነው። ይሄ ምንድን ነው የሚሰጠን? የስትሬት ላይንን ድምር ነው የሚሰጠን አይደለ? ሁለቱ አንግል ኤሲቢ እና አንግል ቢሲዲ ማለት እስቲ ከለር ቀየር ላድርግና ፎር ቤተር ክላሪቲ አንግል ኤሲቢ ማለት ይሄ አንግል ማለት ነው። ሰማያዊ እያረኩ ያለው አንግል ቢሲዲ ማለት ደግሞ ከሱ ቀጥሎ እስከ ዚ ያለው ማለት ነው። ይሄ ምን ይሰጠናል? the angle sum of a straight line ይሰጠናል። the angle sum of a straight line የመጀመሪያው ኖት ብለን የጀመርነው ስንት ነው ብለናል? ድምሩ 180 thank you። ስለዚህ ይሄ ማለት 180 ማለት ነው። ከምን ጋር እኩል ነው? ሌላኛው ቴዎረም ደግሞ ምንድነው? ሌላኛው ቴዎረም የትራያንግል ኢንቴሪየር አንግሎቹ የሶስቱ ኢንቴሪየር አንግሎች ድምር የዚህ አንግል ድምር ሲደመርና የዚህ አንግል ድምር የሶስቱ ድምር ስንት ነው? አሁንም 180 አይደለ? 180 ከ180 ጋር እኩል ነው አይደል? ስለዚህ ኢንተርምስ ኦፍ አንግልስ ሴፓሬት አደረግን ማለት ነው። ቢኮዝ እዚህ ጋር ያለው መግለጫ ሪዝናችን ምንድነው? ሁለቱም ድምራቸው 180 ነው። የነዚህ የሁለቱም ድምር 180 ነው። የነዚህ የሶስቱም ድምር 180 ነው ማለት ነው። ሶ ያ ማለት አሁን እዚህ ጋር ተመሳሳይ አንግል አለን አይደል? በከለር መልሼ ቀይ ላድርግ እስቲ ለክላሪቲ። እዚህ ጋር አሁን ይሄ አንግል ኤሲቢ ሁለቱም ሳይድ ላይ አለ አይደለ? አንግል ኤሲቢ አለ አይደለ? ስለዚህ እሱን ካንስል ብናደርግ ሁለቱም ሳይድ ላይ ስላለ ብንቀናንስ፣ አሁን ሰብስትራክት አንግል ኤሲቢ ፍሮም ቦዝ ሳይድስ ከሁለቱም ሳይድ ብንቀንስ ማን ይቀራል? አንግል ቢሲዲ measure of angle BCD equals measure of angle ABC plus measure of angle BAC ይሆናል አይደል? ይሄ ይመጣል ማለት ነው አይደለ? እነኚህን በእንትን ስናያቸው ግን ምን ምንድን ናቸው? ቢሲዲ ማለት ማን ነው? ይሄ አንግል ማለት ነው። ቢሲዲ ማለት ይሄ አንግል ማለት ነው። ከማጋ እኩል ነው እያለ ነው? ከአንግል ቢኤሲ ጋርና ከአንግል ኤቢሲ ጋር አይደለ እያልን ያለ ነው። ከቢኤሲ ጋር እና ከአንግል ኤቢሲ ጋር እኩል እንደሆነ ፕሩቭ አደረግን፣ አረጋገጠን ማለት ነው። therefore the measure of the exterior angle of a triangle is equal to the sum of the two remote interior angles of the triangle የሚለውን ፕሩፍ አደረግን ማለት ነው። so
በዚህ መሰረት ኤግዛምፕል 5.3 እናያለን። let's see given that for a triangle the two interior angles which is one is 25 degrees and the other is x plus 15 degrees are remote to an exterior angle of this 3x minus 10 degrees. Find the value of x ነው የሚለው እና አሁን let's say አሁን በሰራነው ምሳሌ መሰረት እንደዚህ እናደርግና እዚህ ጋር አንድ አንግል ይኖራል። ከለር ልቀይር። ከዛ እዚህ አንግል ማለት ነው እዚህ a ብንል b ብንል ይሄን c ብንል እና ይሄን d ብንል አሁን ኢንቴሪየር አንግሎቹ አሁን ይሄን አንግል ከሆነ የተጠየቅነው BCD ነው የተጠየቅነው ማለት ነው። ስለዚህ አንግል BCD is equals to አንግል ይሄኛውና ይሄኛው ማለት ነው። አንግል measure of angle ABC ሲደመር measure of angle CAB አይደል ወይም BAC ስለዚህ አንደኛው አንግል 25 ነው። ይሄ 25 ነው። ይሄ x ፕላስ 15 ነው። ይሄኛው ደግሞ ስንት ነው? 3x ማይነስ 10 አይደለ? ስለዚህ ይሄ አንግል ማለት ይሄ አንግል ሲደመር ይሄ አንግል ማለት አይደለ? አሁን ወደ ማቴማቲክሱ ስንቀይረው 3x ማይነስ 10 ማለት ምንድነው? ኤክስቴሪየር አንግሉ ነው። ሁለቱ ሪሞት ኢንቴሪየር አንግሎቹ ቱ ኢንቴሪየር ሪሞት አንግልስ አንዱ ማን ነው? 25 ነው። ሌላኛው x ፕላስ 15 ነው። ከዛ በኋላ ወደ ኢኩዌሽን ቀየርን ማለት ነው። ወደ ኢኩዌሽን ቀየርን መደመር ነው። ፋይናሊ ሶልቭ ስናደርግ x ማን ስንት ይመጣል? 25 ዲግሪስ ይመጣል ማለት ነው። ግልጽ ነው አይደለ? I hope it's clear. ቀጥሎ ሌላ ኤግዛምፕል እናያለን። እንደዚሁ በደንብ በተሻለ ክላሪቲ ለመፍጠር ማለት ነው። So example 5.4 calculate the values of x and y in the following triangle. በዚህ ትራያንግል ላይ x እና y ቫልዩዎችን ሶልቭ አድርጉ ነው የሚለው። ትራያንግል እዚህ ጋር አለ። x አንደኛው 60 አለን፣ ሌላኛው 80 አለን፣ እዚህ y አለን፣ x አለን። አሁን እዚህ ላይ ኤክስቴሪየር አንግላችን ማን ነው? ኤክስቴሪየር አንግላችን ማን ነው? x ነው አይደለ? ኤክስቴሪየር አንግላችን x ማለት አሁን ካየነው እስካሁን ካየነው ምንድነው? ሁለቱ ሪሞት ኢንቴሪየር አንግሎች ድምር መሆን ነው አይደለ? ያ ማለት x ማለት እስካሁን ባየነው ቲዮሪ 80 ሲደመር 60 አይደለ? 60 እንደዛ ይሆናል። ሶ x ስንት ይሆናል? 140 ይሆናል ማለት ነው። አሁን ዋይን ፈለግን። አሁን ደግሞ ዋይን ስንፈልግ ሁለት አማራጭ መጠቀም እንችላለን። አንደኛው ሶስቱም የኢንቴሪየር የትራያንግል ሰማቸው ድምራቸው 180 የሚለውን መጠቀም እንችላለን። ካልሆነ ደግሞ ይሄንን ብቻ ተጠቅመን ስትሬት ላይን ማለት ነው አንግል x ፕላስ y ስትሬት ላይን ይሰጣሉ። ስለዚህ 180 ሚሊዮን መጠቀም እንችላለን። ካልሆነ ደግሞ y ፕላስ 60 ፕላስ 80 ኢኳልስ 180 ብለንም መስራት እንችላለን ማለት ነው። ስለዚህ either of them will give us the same result ማለት ነው። ሶ በዛ ስንሰራ y ስንት ይሆናል? 40 ዲግሪ ይሆናል ማለት ነው። 40 ዲግሪ ይሆናል። Therefore the values of x and y are respectively 140 degree and 40 degree ማለት ነው። ቀጥሎ የኤክሊድስ ቲዮረም እናያለን። ኤክሊድ እና ፓይታጎራስ የሚባሉ ሳይንቲስቶች ያው ራይት አንግል ትሪያንግል ላይ ወይም ራይት አንግል ማለት ያው 90 ዲግሪ አንዱ አንግሉ 90 ዲግሪ የሆነ ትሪያንግል ማለት ነው። እሱ ቲዮሪ ላይ ያላቸውን ቲዮሪ እናያለን ማለት ነው። So we will see here ባጭሩ አንድ ራይት አንግል ትሪያንግል እንደምንለው እንደዚህ አይነት ነው። እዚህ ራይት አንግል ይኖራል 90 ዲግሪ እዚህ ይኖርናል። ለዚህ 90 ዲግሪ ቀጥታ ኦፖዚት ትይዩ የሚታየው ሳይድ ማን ይባላል? ሃይፖቴነስ ይባላል። ለዚህ ወይም 90 ዲግሪውን ፎርም የሚያደርጉ ሁለቱ ሳይዶች ምን ይባላል? ሌግስ ይባላሉ። ሌግ 1 እና ሌግ 2
ይሄ ራይት አንግል ትራያንግል ነው ማለት ነው። በቃ ባጭሩ እዚህ ጋር ያለው ያ ይሆናል ማለት ነው። አሁን በዚህ ራይት አንግል ትራያንግል ላይ የዩክሊድ ቲዮረም አንድ ዩክሊድ ቲዮረም አንዱ ትራያንግል ምንድን ነው? in a right angle triangle with an altitude drawing to the hypotenuse ይሄ ማለት እዚህ ጋር እንደምታዩት ይሄኛው ራይት አንግል ትሪያንግል ነው። ከዚህ ከ90 ዲግሪው ወደ የት ይመጣል? ወደ ሃይፖተነሱ አልቲቲዩድ፣ ይሄ አልቲቲዩድ ሲዲ ወይም ኤች ማለት ነው። እንዲህ ድሮን የሆነ ትሪያንግል ቢኖረን ምን ማለት ነው? the square of the length of each leg is equal to the product of the hypotenuse and the length of the adjacent segment into which the altitude divides the hypotenuse። እንዲህ አይነት ትሪያንግል አለ። በአጭሯ ምንድን ነው? የዚህ ሌንግዝ ለምሳሌ የሳይድ ኤሲን ብንወስድ ማለት ነው። ሳይድ ኤሲን ብንወስድ ምን ማለት ነው? it is equal to the product of the hypotenuse። ሃይፖተነሱ ማን ነው? ኤ ቢ ማለት ነው። እዚህ ጋር የምናየው ኤ ቢ ሙሉ ረዥሙ ኤሲ ኢኳልስ ኤ ቢ ሲባዛ ፕሮዳክት ነው አይደለም የሚለው ስኩዌር ኦፍ ኤሲ ስኩዌር ማለት ነው። ሶሪ እዚህ ጋር ኤሲ ስኩዌር ማለት ከምን ጋር እኩል ነው? ኢዝ ኢኳል ቱ ደ ፕሮዳክት ብዜት ማለት ነው። ሃይፖተነሱ ኤቢ ነው ሲባዛ ከማን ጋር? the length of the adjacent segment into which the altitude divides the hypotenuse። ይሄ ሴግመንት ወይም ይሄ አልቲቲዩዱ ይሄ ኤች ማለት ነው ሲያካፍል ይሄ ሃይፖተነሱን ይከፍለዋል። ሲከፍለው ይሄኛውን ሳይድ ወደሚይዘው ማለት ነው። አሁን ስለ ኤሲ ነው እያወራን ያለ ነው። ስለዚህ ይሄ አልቲቲዩድ ሃይፖተነሱን እዚህ ነው የሚቆርጠው ማለት ነው። ስለዚህ የምናወራው ስለ ሳይድ ኤዲ ነው ማለት ነው። ዛት ሚንስ ኤቢ ታይምስ ኤ ዲ ይሆናል ማለት ነው። በተመሳሳይ መልኩ አሁን የቢሲን ብንሰራ ቢሲ ማለት ሳይድ ኤ ማለት ነው። ቢሲን ብናይ ይሄን ሳይድ ብናይ ቢሲ ስኩዌር ኢዝ ኢኳልስ ቱ ሃይፖተነስ ማን ነው? ቢኤ አይደለ? ሃይፖተነሳችን ተመሳሳይ ነው። ቢኤ ማልቲፕላይድ ባይ ዲቢ አይደለ? ይሄ አልቲቲዩድ ሃይፖተነሱን ወደዚህኛው አጀሰንት ነው የሚቆርጠው ማለት ነው፣ ወደዚህ። ስለዚህ ወደዚህ ያለው ሳይድ ማለት ነው። so it is the BC square is equals to the product of the hypotenuse ማለት ሲ ማለት ነው። በሌላ አባባል እዚህ ጋር እንደምታዩት ሲ ማለት ነው። ቀጥሎ ያኛው ደግሞ ዲቢ የምንለው ኤፍ ማለት ነው። እዚህ ጋር ሪፕሬዘንቴሽን ኦልሬዲ ተሰጥቷል። ስለዚህ ኤ ስኩዌር ማለት ኤ ስኩዌር ኢኳልስ ኤፍ ታይምስ ሲ። የመጀመሪያውም ኤሲ ማለት ያው in terms of these sides ስናይ ይሄ ቢ ቢሆን ቢ ስኩዌር ኢዝ ኢኳልስ ቱ እችኛዋ ሳይድ ማነች? ኢ ይሄ ሳይድ ማለት ነው። ኢ ሲባዛ ከአልቲቲዩዱ አይ ሚን ከሃይፖተነሱ ጋር ማለት ነው። ሃይፖተነሱ ማለት ደግሞ ሲ ነው አይደለ? ሙሉ ሳይዱ ይሄ ሃይፖተነስ ሲ ነው። ስለዚህ በዛ ወይ ይሆናል ማለት ነው። በተመሳሳይ ሲዲ አሁን አልቲቲዩዱን ብንፈልግ አልቲቲዩዱ የማንና የማን ብዜት ይሆናል? አልቲቲዩዱ ይሄ ሳይድ ሲዲ ወይም ኤች ስኩዌር ከማጋ እኩል ይሆናል? የዩክሊድ ቲዮረም ላይ የዚህን እሱ ለሁለት የሚከፍላቸው ሳይዶች ብዜት ማለት ነው። ዳት ሚንስ ኤዲ ታይምስ ዲቢ ማለት ነው። ኤ ዲ ታይምስ ዲቢ። ኤዲ ማለት ማን ነው? ኢ ነው አይደለ? ኤዲ ማለት ኢ ነው ሲባዛ በዲቢ ማለት ደግሞ ኤፍ ነው። therefore ኤች ስኩዌር ከማጋ እኩል ነው? ከኢ ታይምስ ኤፍ ነው ማለት። ይሄ ዩክሊድ የሚባል ሳይንቲስት ዴቨሎፕ ያደረገው ነው። ይሄ ቲዮሪ ለራይት አንግል ትሪያንግል ወይም አንድ አንግሉ 90 ዲግሪ ለሆነ ትሪያንግል ብቻ የምንገለገልበት ነው ማለት ነው። በዚህ መሰረት ኤግዛምፕል እንሰራለን። so example 5.9 in the figure below triangle ACB is a right angle triangle with right angle at C ልክ ከላይ እንደተሰጠን ኤግዛምፕል ማለት ነው። right angle at C and CD is altitude drawn from C to the hypotenuse። ከC ወደ ሃይፖተነስ ሳይድ ወደዚህ ሳይድ AB የተሳለ አልቲቲዩድ ነው። ይሄ ቀዩ ዶት ዶት ላይን ማለት ነው። then if the length of side AD is 9 centimeter and the length of side DB is 6 centimeter, then
find each of the following ከነዚህ ከተከትለው ያሉትን እያንዳንዳቸውን ካልኩሌት አድርግ ነው የሚለው። አንደኛው ኤሲን እናገኝ። ኤሲ ምን ይሆናል? ኤሲ ስኩዌርድ ምን ይሆናል? አሁን ባየነው በዩክሊድ ቲዮረም ኤቢ ማልቲፕላይድ ባይ ኤዲ አይደለ ቢሆነው አሁን ባየነው ቲዮረም ማለት ነው፣ በዩክሊድ ቲዮረም። ኤቢ ማለት ደግሞ ምን ማለት ነው? ኤዲ 9 ነው፣ ዲቢ 6 ነው። ስለዚህ ኤቢ ስንት ነው? it is the sum of AD and DB አይደል? 15 ነው። 15 ሲባዛ በኤዲ ስንት ነው? 9። ይሄ ስንት ይሆናል? 135 ይሆናል ማለት ነው። ስለዚህ ኤሲ ስኩዌሩ 135 ከሆነ ኤሲ is equals to square root of 135 ማለት ነው። በእንደዛ ይሆናል። ያ ሳይድ ቢሲ። ቲቸር አቤት። ይቅርታ እንትን ትእዛዙ መስመር ላይ ያለው አስገባኝ ያለ ነው። ኦኬ እንዴት ነው ዛሬ ሪኩዌስት እየደረሰኝ አይደለም። አም ሶሪ። ሌላ ጊዜ ስክሪን ላይ ይመጣ ነበር። እሺ ላስገባው። ብዙ ሰው ነው ያለው፣ 3 ሰው። ኖቲፊኬሽን ለምን እንደሆነ እየመጣ አይደለም። ስክሪን ላይ ይመጣ ነበር። ኦኬ ስለዚህ ኤሲ ስንት ይሆናል ማለት ነው? ስኩዌር ሩት ኦፍ 135 ይሆናል ማለት ነው። በተመሳሳይ ትራያንግል አይ ሚን ሳይድ ቢሲ ማለት ይሄ ሳይድ ማለት ነው። ዲስ ቢሲ የዚህ ሳይድ ስኩዌሩ ከማጋ እኩል ነው ብለናል በዩክሊድ ቲዮረም። በተመሳሳይ ኤቢ ማልቲፕላይድ ባይ አልቲቲዩዱ ሲቆርጠው ወደ ዚህኛው ሳይድ ወደ ተጠየቀው ሳይድ ያለው ሴግመንቷ ማነሽ? ዲቢ አይደል? ዲቢ። ስለዚህ ኤቢ ማለት ስንት ነው? ኤቢ ማለት ስንት ነው? 15 አይደል? ኤቢ ማለት የኤዲ እና የዲቢ ሰም ነው። 9 ሲደመር 6 ማለት ነው 15 ሲባዛ ዲቢ ማለት ደግሞ ስንት ነው? 6 ነው አይደለ? which is equals to finally 6 በ15 90 ነው የሚሆነው ማለት ነው። BC square is equals to 90 BC equals square root of 90 ይሆናል ማለት ነው። በዛ መልክ ይሆናል ማለት ነው። AC square root of 135 ይሆናል። ይሄ ከሩት ሲወጣ 3 ሩት 15 ይሆናል። በተመሳሳይ BC ምንድነው? square root of 90 ሴንቲሜትር ማለት ነው። እኛም ሰርተናል አይደለ? we did or we calculated the same ማለት ነው። በተመሳሳይ ሲዲንም በዛው የዩክሊድን ቲዮረም ተጠቅመን መስራት እንችላለን ማለት ነው። ተጨማሪ ኤግዛምፕል example 5.5 in a figure 520 to the right, triangle ABC is right angle triangle with CD, which is CD altitude to the altitude to the hypotenuse. Then determine the length ACN BC ማለት ነው። የነዚህን ሌንግዞች ዲተርማይን አድርግ ነው የሚለውና given that side AD equals 4 cm and side DB equals 12 cm. AD ማለት ይሄ እዚህ ጋር 4 cm ነው። ዲቢ ደግሞ 12 ሴንቲሜትር ቢሆን ዲተርማይን the length of AC አይደል? አሁን ኤሲን ካልኩሌት ማድረግ እንችላለን። ኤሲን እስቲ እንስራ። ኤሲ the whole square ከማጋ እኩል ነው ብለናል? ከኤቢ ማልቲፕላይድ ባይ ኤዲ thank you ኤቢ ስንት ነው? የሁለቱ ድምር ነው አይደል? BD ፕላስ DA ነው አይደል? AB ማለት 12 ሲደመር 4 16 አይደል? ሲባዛ በAD ማለት 4 አይደል? which is 64 ማለት ነው። therefore AC equals square root of 64
ስንት ይሆናል? 8 ይሆናል አይደል? 8 ሴንቲሜትር ይሆናል ማለት ነው። 8 ሴንቲሜትር ይሆናል ማለት ነው። ሶ ኤሲን ካልኩሌት አድርገናል ማለት ነው። በተመሳሳይ ቢሲንም ብናይ ቢሲ ማለት ይሄ ኤ ማለት ነው። በተመሳሳይ ብናይ ይሄን ላጥፋውና ስክሪን ላይ ቢሲንም ብናይ ቢ ሲ the whole square ምን ይሆናል? ኤቢ multiplied by ቢዲ አይደለ? ያ ኤቢ ማለት ተመሳሳይ ነው። የሃይፖተነስ ስለሆነ 12 ሲደመር 4 16 ሲባዛ ቢዲ ማለት ደግሞ 12 ነው ማለት ነው። ይሄ ሲባዛ ስንት ነው የሚመጣው? አይ ቲንክ 192 16 በ12 ማለት ነው 192 ይመጣል። እዚህ ጋር ኦልሬዲ ዋናው እንዴት ሪሌሽናቸውን ካወቅን ቁጥር ካልኩሌተር የካልኩሌተር ጉዳይ ነው። ሶ 16 በ12 192 ይሆናል። ፋይናሊ ይህን ስኩዌር ሩት ውስጥ አስገብቶ እንደዚህ ፋክተር አውት አድርጎ ማውጣት ይቻላል ማለት ነው። ቀጥሎ ፓይታጎራስ ቲዮረም እናያለን። ፓይታጎራስ ቲዮረም እንደዚሁ ራይት አንግል ትሪያንግል ላይ በጣም ፌመስ የሆነና የምናውቀው ቲዮረም ማለት ነው። ያ ምንድን ነው? ሰፖዝ ስክሪንን ሸፍኖብኛል። ሶ በአጭሩ አንድ ራይት አንግል ትራያንግል ይኖራል። one of the most useful theorems in mathematics provides a means of finding the lengths of any side of the right angle triangle given the lengths of the other two sides ማለት ነው። አሁን የሁለት ሳይዶች ሌንግዝ ከተሰጠን የሶስተኛውን ሳይድ ሌንግዝ እንድናውቅ በጣም ኮንቪኒየንት የሆነ ኢኩዌሽን ማለት ነው። ይሄ ምንድን ነው ሪሌትድ የሚሆነው? ሃይፖቴነስ የሚባለው ሳይድ ቅድም እንዳየነው አይነት ማለት ነው። ሃይፖቴነስ ማለት ሲ ማለት ነው። በዚህኛው ሃይፖቴነስ the whole squared equals leg 1 the length of leg 1 squared plus the length of leg 2 squared leg 1 እና leg 2 እነኚህ ናቸው። ሃይፖቴነስ ይሄ ሳይድ ነው፣ ሙሉ ሳይድ ማለት ነው። ኤሲ ማለት ነው እዚህ እስከዚህ ያለው። ስለዚህ ይሄ ፌመስ የሆነ የፓይታጎረስ ቲዮረም ነው። ፓይታጎረስ ቲዮረም in a right angle triangle the square of the hypotenuse is equal to the sum of the squares of the other two sides የሁለቱ other sides ስኩዌር ሰማቸው ነው ማለት ነው። that is if the legs of the lengths a and b and hypotenuse of c length c then ሁለቱ ሌንግዞች ወይም የሌጎቹ ሌንግዝ ሌግ የምንላቸው ራይት አንግሉን ፎርም የሚያደርጉ ማለት ነው። እዚህ 90 ዲግሪውን ፎርም የሚያደርጉ ሁለቱ ሳይዶች ሌግስ ነው የሚባለው። የእነሱ ስኩዌር ኤ ስኩዌር ፕላስ ቢ ስኩዌር ከማጋ እኩል ነው ከሲ ስኩዌር ጋር ማለት። ይሄ ማለት ፌመስ የሆነ በማቴማቲክስ በጣም በዝነኝነት ከሚታወቁ የማት ህጎች የጂኦሜትሪ ህጎች አንዱ ነው ማለት ነው። ሶ ማንኛውም አይነት ትራያንግል ራይት አንግል ትራያንግል ተሰጥቶ ፓይታጎረስ ቲዮረም ተጠቅመን ሳይዶችን ካልኩሌት ማድረግ እንችላለን ማለት ነው። ኤግዛምፕል 5.8 what is the length of the hypotenuse of the right angle triangle with legs 3 cm and 4 cm? አንድ ትራያንግል ራይት አንግል ትራያንግል እንደዚህ ይኖረናል። ይሄኛው ሳይድ 3 ይሄኛው ሳይድ 4 ቢሆን ሃይፖቴነሱ ይሄ ሲ ምን ያክል ነው ተብለን ተጠየቀን። ሚዩት አድርግ ፕሊዝ። ማን እንደሆንክ እየረበሽክ ነው። ፕሊዝ ሚዩት። ሶ እንደዚህ 3 እና 4 የሁለቱ ሌግስ የምንላቸው ያ እንዳልኳችሁ 90 ዲግሪውን ፎርም የሚያደርጉ ሳይዶች እንዲህ በፐርፐንዲኩላር የሚገናኙ ማለት ነው። እነሱ ናቸው ሌግስ። የአንዱ ሳይድ 3 የአንዱ ሳይድ 4 ቢሆን ሃይፖቴነሱ ምን ያክል ነው? what is the length of the hypotenuse ነው የተጠየቀው። ስለዚህ c square is equals to a square plus b square እንላለን። ከዛ a 3 square ነው 3 square plus 4 square 3 square 9 ነው 4 square 16 ነው ድምራቸው 25 ነው። ስለዚህ c square c is equals to square root of 25 ይሆናል ማለት ነው አይደለ? ስለዚህ c ስንት ይሆናል? ከስኩዌር ሩት 25 ሲወጣ 5 ሴንቲሜትር ነው አይደለም የሚሆነው። therefore the hypotenuse is 5 centimeters long ማለት ነው።
ሶ በዛ ወይ እንሰራለን ማለት ነው። ቀጥሎ ኤግዛምፕል 5.9 እናያለን። ኤግዛምፕል 5.9 እናያለን። ኮንሲደር ራይት አንግል ትሪያንግል the measure of its hypotenuse is 13 centimeter. One of the sides of the triangle is 5 centimeter. Find the measure of the third side using the Pythagoras theorem formula ማለት የፓይታጎረስን ቴረም ይሄም ተመሳሳይ ነው። ኢንዲስ ኬዝ ግን የሰጠን የሁለት ሌግ ሳይሆን የአንድ ሌግ እና የአንድ ሃይፖተነስ የዚህ ሳይድ ኦኬ the measure of the hypotenuse is 13 centimeter. hypotenuse is 13 centimeter ነው። one of the sides is 5 centimeter. አሁን ቢ ይሄኛው ቢ የሚባለው ሳይድ ምን ያክል ነው ነው። ስለዚህ ምንድነው ቢ ስኩዌር is equals to this 13 square minus 15 square 5 square አይደለ? በዛ አድርገን ያው ተመሳሳይ ህግ ነው የምንጠቀመው የተሰጠንን መለየት ከዛ በኋላ በተሰጠን ቦታ ላይ ሰብስቲቱት አድርጎ የቀረውን በካልኩሌተር መስራት ማለት ነው። ሃይፖተነስ ስኩዌር ይሄ ማለት ሃይፖተነስ 13 ነው። ስኩዌር is equals to ሌግ 1 ስኩዌር ፕላስ ሌግ 2 ስኩዌር። ሌግ 1 5 ነው። ሌግ 2 ቢ ነው አናውቀውም። ስለዚህ ካልኩሌት የምናደርገው ቢ ነው ማለት ነው። 13 ስኩዌር ማለት 169 ነው። 5 ስኩዌር ደግሞ 25 ነው። ስለዚህ ቢ ስኩዌር እዚህ ይቀርና 25 ወደዛ ስንወስድ 169 ማይነስ 25 ይሆናል 144 ይሆናል። ደን ስኩዌር ሩት ኦፍ 144 ስንት ይሆናል? 12 ሴንቲሜትር ይሆናል ማለት ነው። therefore the base of the right angle triangle is 12 centimeters long ማለት ነው። ያው ተራ ኤግዛምፕሎች ናቸው። ዋናው ያው ቴረሙን በደንብ ከያዝ ነው ሁለት ሌግ ቢሰጠን መስራት እንችላለን። አንድ ሌግ እና አንድ ሃይፖተነስ ቢሰጠን ሶስተኛውን ሳይድ መስራት እንችላለን። so the concept stays the same። ይሄም ተመሳሳይ ነው። example 5.10 find the length of the leg of the given right angle triangle። እዚህ ጋር የተሰጠን ትራያንግል አለ። ሌግ 2 አለን፣ ሃይፖተነስ አለን። የሌግ ዋንን ሌንግዙን ፈልጉን የተባለው። ስለዚህ ተመሳሳይ ነገር እንጠቀማለን። ሃይፖተነስ ስኩዌር is equals to ሌግ 1 ስኩዌር ፕላስ ሌግ 2 ስኩዌር እንላለን። ሃይፖተነሱ 10 ነው። 10 ስኩዌር 100 ነው። ሌግ 1 8 ነው። 8 ስኩዌር 64 ነው። ኤክስ ያላወቅነው ሳይድ 6 ሴንቲሜትር ሶሪ ኤክስ እንልና ፋይናሊ ስንቀናነስ 100 ማይነስ 64 ስኩዌር ይሆናል። ኤክስ ስኩዌር is equal to 36 and finally the square root of 36 becomes 6 ሴንቲሜትርስ ይሆናል ማለት ነው። የዚህ ያልታወቀው ሌግ ርዝማኔው 6 ሴንቲሜትር ነው ማለት ነው። ይሄን ታዩታላችሁ። let a b and c be Pythagoras triple numbers if a equals 15 and b equals 20 then find the value of c። አሁን ሶስት ኤ ቢ እና ሲ የሚባሉ ነምበርስ አሉ። የሶስቱ ነምበርስ ወይም ሶስቱም ነምበርስ ፓይታጎሪያን ትሪፕል የፓይታጎረስ ሶስት ቁጥሮች ተብለው ቢያዙ ኤ 15 ቢሆን ቢ 20 ቢሆን find the value of c። ስለዚህ ሲምፕሊ c ስኩዌር is equals to a ስኩዌር ፕላስ ቢ ስኩዌር እንላለን። ኤ ስኩዌር ስንት ነው? 15 ስኩዌር ፕላስ ቢ ስኩዌር ደግሞ ቢ ስንት ነው? 20 ስኩዌር 15 ስኩዌር 225 ነው። 20 ስኩዌር ስንት ነው? 400 አይደለ? 20 ጊዜ 20 ፋይናሊ 625 ይሆናል ማለት ነው ሲ ስኩዌር። ስለዚህ ሲን ለማግኘት ይሄን ቁጥር ስኩዌር ሩት ውስጥ እናስገባለን ማለት ነው። ደን ፋይናሊ ሲ ስንት ነው? 625ን ስኩዌር ሩት ውስጥ ብታወጡ ስንት ይሆናል? 25 ነው። ይሄን በካልኩሌተራቸው ቼክ ማድረግ የምትችሉት ቁጥር ነው ማለት ነው። ግልጽ ነው አይደለ? ግልጽ ነው። ጥሩ። ስለዚህ ቢ ላይ ያለውን በተመሳሳይ ኮንሰፕት ያው ፓይታጎረስ ትሪፕል ነምበርስ ናቸው። ኤ እና ሲ ነው የተሰጠን። ዲስ ታይም ቢ አገኙ ነው የሚለውና ኤ እና ሲ ኤ ተሰጥቶናል፣ ሲ ተሰጥቶናል። ስለዚህ ሲ ስኩዌር ማይነስ ኤ ስኩዌር ማለት ቢ ስኩዌር ይሆናል ማለት ነው። በዛ ወይ መስራት ይቻላል ማለት ነው። ሌላው ቴረም 5 6
የፓይታጎረስ ቴረም የራሱ ፓይታጎረስ ቴረም ኮንቨርስ ይሆናል ማለት ነው። ኮንቨርስ ማለት ምን ማለት ነው? ግልባጩ ማለት ነው። the other way round ስንሰራው that means if the square of the length of the longest side of the triangle is equal to the sum of the squares of the other two sides, then the triangle is a right angle triangle ማለት ነው። right angle triangle ይሆናል። ያ ማለት የረዥሙ ሳይድ ሌንግዝ ስኩዌሩ ማለት ነው ከሁለቱ ሌጎች ድምር ስኩዌራቸው ድምር ጋር እኩል ከሆነ ምንድነው ያ ራይት አንግል ትሪያንግል እንደሆነ ያመለክታል ማለት ነው። ሶ ይሄ የመጨረሻ ኤግዛምፕል ይሆናል። ኤግዛምፕል 5.12 determine whether the triangle whose sides have lengths 11, 60 and 61 is the right angle triangle. So አንድ ትሪያንግል እንደዚህ አንዱ ሳይዱ 11 ሴንቲሜትር አንደኛው 60 እና አንደኛው 61 ሳይድ ነው ይላል ሌንግዝ አላቸው ይላል እና ይሄ ትሪያንግል ራይት አንግል ትሪያንግል ነው ወይ የሚለውን እንድናይ ነው የፈለገው ማለት ነው። ሶ ያንን ቼክ ለማድረግ የፓይታጎረስን ቴዎረም ነው የምንጠቀመው። c square is equal to a square plus b square እንላለን። ስለዚህ 11 ስኩዌር ፕላስ 60 ስኩዌር ከ61 ስኩዌር ጋር እኩል ከሆነ ምንድነው የሚሆነው ራይት አንግል ትሪያንግል ነው ማለት ነው ትሪያንግሉ። ስለዚህ 11 ስኩዌር እና 60 ስኩዌር ማለት 121 ሲደመር 3600 ነው። 61 ስኩዌሩ 3721 ነው። ስለዚህ ስንደምራቸው ሁለቱም ምንድናቸው እኩል ናቸው። ይሄንን ራሳችሁ በካልኩሌተር ማረጋገጥ ትችላላችሁ ማለት ነው። therefore ይሄንን ህግ ካሟላ ምንድነው ፓይታጎረስን ህግ አሟልተዋል። የኮንቨርስ ኦፍ ፓይታጎረስ ቴዎረምን አሟልተዋል። therefore the triangle is a right angle triangle ማለት ነው። ወይም አንድ ዲግሪው አንድ አንግሉ 90 ዲግሪ የሆነ ትሪያንግል ነው ራይት አንግል ትሪያንግል የሚባለው ማለት ነው። ይሄን ያሟላልናል ማለት ነው። so with that we come to the end of unit 1 sorry unit 5 የዚህኛውን የመጀመሪያን ዩኒት በዚህ እንጨርሳለን ማለት ነው። so thank you for your time. If you don't have questions, thank you for your time. ቪዲዮን ኮንቨርት አድርጌ አሁን ሼር አደርግላችኋለሁ። Okay. All right, doctor. Thank you. Thank you. Thank you. Good night. ደህና ይደሩ። እሺ ደህና ደሩ። Right.